በጣም ከባድ እንግዳ መጥቷል ወደኛ። በጣም ከባድ እንግዳ ነው የመጣው እና አብርሃም ጋር ቶሎ ብታገናኝ አብርሃም ማውራት ያለብኝ ነገሮች ያወራል። አብርሃም ከራሱ ጋር አይመስለኝም በዚህ ሰዓት። እሱም ተከነሱ የሆነ ግራ እያጋባኝ ነው። ከሚኖርበት ከአሜሪካ ድረስ ኢትዮጵያ፣ ከኢትዮጵያ ደግሞ ድጋሚ ወደ ቡታጀራ መጥቷል። አንቻፈን ተግባር በዚህ ሰዓት ገንዘብ ካለ ትልቅ ነገር ማለት ይችላል። አሁን እነሱ ገንዘብ ፈልገው ሊሆን ይችላል እንደዚህ ቢሆን ያሉት። እኛ ደግሞ ጊዜያችንን ነው የምንፈልገው። ጊዜያችንን ቶሎ ለመጠቀም ስንል ገንዘብ ሰጥተን መጨረስ ያለብን ነገሮች መጨረስ ያለብን እና የኤክሶ ብቻ ፈረንጁን የሚያስፈልጋቸው ነገር ካለ አካውንት ወደ አንተ ላኩ፣ አንተ ወደ እኔ ላክልኝና የሚያስፈልጋቸው ነገር እናስገባላችኋለን። ደግሞ ያ አላ ወንድሙ የተወራጫለው እሱ ገንዘብ የሚያስፈልገው ነገር ካለ ሰጥተነው አፉን ማዘጋት አለብን። ማድረግ ያለብን ነገሮች ካሉ እንድናረግ ዝግጁ ነኝ። ሲጀመር ለዛ ፐርፐዝ ነው የመጣሁት። ወይ ጊዜ ይገጥላችሁ ማለት ነው። ደግሞ ጊዜ በሰዓት እንቀሳቀስ ነው። ቶሎ አፈታቱን መጨረስ ያለብን ነገር አብርሃም ጋጂ አብርሃም ማገናኘት መጨረስ ያለብን ነገር ተገናኝ እንዲያበቃ ፈልጋለሁ። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋው ለእናትና ልጁ። ሁሉ መልካም፣ ሁሉ ሰላም። እኛ እግዚአብሔር ይመስገን ሁሉ መልካም፣ ሁሉ ሰላም ነው። በሰሞን አንዳንድ ቪዲዮ ታችኋል። ትናንትና ገነት ጋም ሄጄ ነበር። ትናንትና ነገሮችን አስተካክል ባለች መልኩ ነገሮችን ለማስተካከል ደፋ ቀና ያልኩኝ ነበረ። ግን ያው የሩታ ቤተሰቦች ሩታ ላይ ሳልተማመኑባት ሩታ ላይ ግልጽኛ ሳይሆኑባት ገንዘቡን አንቀበልም ብለዋል። ያው እነሱም እያሰቡ ያሉት ሩታ አብርሃም ጋይሮቹ ለበቀል እንደሆነ ሁሉም እያሰበ ያለው እና ያ ሆኖ ሳለ ደግሞ ዛሬ ትልቅ አንድ በጣም ከባድ እንግዳ መጥቷል ወደኛ። በጣም ከባድ እንግዳ ነው የመጣው እና እውነት ስነግራችሁ የአብርሃምን ደስታ ስለፈለገ የአብርሃም ብዙ ነገሮችን ስለፈለገ ከሚኖርበት ከአሜሪካ ድረስ ኢትዮጵያ፣ ከኢትዮጵያ ደግሞ ድጋሚ ወደ ቡታጀራ መጥቷል። ያው አብርሃም ቡታጀራ እንዳለ ሳለ ሆኖ አብርሃምን ለማግኘት ያው መጀመሪያ እኔ ከብዙ ነገሮችን እኔን ቀድሞ እያገኘ ስለሆነ ነገሮችን በሙሉ በእኔ በኩል እያለፉ ስለሆነ ወደ እኔ ነው የመጣው እንዳጋጣሚ ሆኖ እና ለዛም ወንድሜ እንኳን ደህና መጣ እለዋለሁ። ዛሬ እዚህ ጋር ቆም የሚጠብቀው እሱን ነው። ያው እሱን ካወራሁት በኋላ ወደ አብርሽ ጋር ወስደዋለሁ። አብርሽ ከወሰድኩት በኋላ ብዙ ነገሮች ይፈታሉ ብዬ አስባለሁ። ምክንያቱም ያው አብርሽ ወንድሜ ካለበት ነገር እንዲነቃና አሁን ካለበት አብርሽን ሄዶ ያወራዋል ብዬ አስባለሁ። ምክንያቱም አሁን አብርሃም ያለው ኦልሬዲ አንዴ አይምሮ እንትን ብሏል፣ ተቃውሷል እና በሰዓት እየሰማም ያለው ምንም እያለ ያለው ሩታ ነው። ለበቀል እንደመጣች እያወቀ ግን ደግሞ ለበቀል እንዳልመጣች ራሱን አሳምኑ ትክክለኛ ነገር ትወደኛለች እንደ ነገር ትለኛለች ብሎ እያልን ያለው እና ባለፈው እንዳያችሁ ተኔ በኔ በኩል አድራ ተቀብዬ 5000 ብር ተልኮ ከዛም አልፎ ተርፎ ደግሞ አዲስ አበባ ሄጄ ድግስ ኪራይ ነገር እንደ ጀመርኩኝ አዳራሽ ኪራይ ምናምን ነገር ብዙ ነገር አይታችኋል፣ አሳይቻችኋለሁ እና ያንን ሁሉ ነገር እያደረገ ያለው ሰው የሁሉንም ወጪ ገንዘቡ ራሱ ሸፍኖ ብዙ ነገሮችን እያደረገ ያለ ሰው ዛሬ መጥቷል። እንደነገርኳችሁ ኢትዮጵያ ገብቷል። ከኢትዮጵያ አልፎ ደግሞ ቡታጀራ ያለው እና እሱን ሰው እናገኘዋለን። ዛሬ አግኝተ ነው ምን ማድረግ እንዳለብን ከሱ ጋር ማውራት እንዳለብን ብዙ ነገሮችን እናወራለን። ተደዋውሏል ከሱ ጋር። እዚህ ጋር የሚያመጣው ሰው አለ እንዳልኳችሁ ጋርዶቹ ትላንትና አዩ ጋር የሄዱት ጋርዶች እነሱ መደበለታለው። ምክንያቱም እሱ እንደመጣ ሲካወቁ አብዛኛው ሰዎች ብዙ ሰዎች ነገሮች ያደርጋሉ ብዬ ስላሰብኩኝ ጋርዶች መደበለታለው እና ማታ ነው የገባው። ማታ እንደገባ ሩማ ሲሾው እዚህ ያደረው። ከዛ ካደረ በኋላ ደግሞ ያው እነሱ እንዲያመጡት ነው እኔ እዚህ ጋር የጠበቁት ያለሁት በጋርዶቹ ይመጣው። ምክንያቱም እዚህ ያው ባልንበት ሰዓት እኛ ላይ ክፉ ነገር ደረሰ እና ብቻም ሆነ ነዩ ምናምን ነገር ክፉ ነገር ሰው ላይ ያደረሱ ስለሆነ እሱ ላይ ምን ነገር እንዳያደርጉት ማለት ነው ጥበቃ ያደርግንለት። እንዳያችሁት ከሆነ ለሄርሜላም ለአብርሽም ጥበቃ አድርገናል። ያ ነገር እንዳለ ሆኖ ግን ደግሞ ለዚህ ሰውዬ ለዚህ ነው ገንዘብ ላወጣ ሰው ጥበቃ ማለት ምንም ምክንያት የለም እና አንድም ለዛ ብለን ነው ጥበቃ ያደርግነው እንጂ የሆነ ነገር ወከት ለማስነሳት የሆነ ነገር ለማለት ምናምን ነገር አይደለም ቤተሰብ እና ነገሮች እንደሚስተካከሉና ሩታ የመጣችበትን ነገርን እንደማለት ከዚህ በኋላ እንደመጣበቃ ትክክለኛ ሁኔታ እንደሚገለጥ ተስፋ አደርጋለሁ። ምክንያቱም ያው እሱ የመጣችው ኦልሬዲ ለበቀል ብላ ነው።
ለሆነ ነገር ብላ ነው ምናምን ነገር ነው እንጂ መቼም ከመሬት ተነስታ ባሏን ወዳ የሆነ ነገር ምናምን ነገር አይደለም። ሁላችንም እንደምናስበው እንጂ ከዚህ በፊት ባሏ እንደነበረ የሆነ ነገር ረስታ አይደለም። ዛሬ ግን እኔ ሰርግ ደግሳለሁ ብዬ ስላልኩኝ አክስቷን አስልካ የሆነ ነገር ብላ በአክስቷ በኩል ገንዘብ መልስ የሆነ ነገር መልስ ብላኝ ነበር እና ግን ደግሞ ለአክስትየው ሪስኩን ትወስጃለሽ ብዬ ስጠይቃት እንዳያችሁት ከሆነ አክስትየው እኔ ሩታ አይደለሁም በሩታ ጭቀት አለ ማስበው ላይ እና የሩታ ሪስክ ሎኔ ልወስድ አልችልም ብላለች። ምክንያቱም ያው አክስትየው የፈራችውን ነገር እኛ ማፈራበት ምንኛት ምክንያት የለም። ስለዛ ነው ቤተሰብ ዛሬ ነገሮችን ለማስተካከል ብዙ ነገሮችን ለማድረግ ዛሬ እዚህ ጋር የተገኘሁት። እውነት ስነግራችሁ እውነት ሰርጉን ማቆመች ምክንያት ይዋል ብዬ አላስብም። ምክንያቱም ሩታ አብርሃምን የሆነ ስለማትፈልገው ማለት ነው። የእሷን ሀሳቧ አቅሟን ለማሳየት ነው። አቅሟን ለማሳየት በቃ ፈልገሽ አብርሃምን እንደፈለገች እንደምታረገው የሆነ ነገር ለማድረግ ከኛ ላይ ታሱን የሆነ ነገር ብቻውን ለመያዝ ስላሰበች ነው እንጂ ምንም ነገር ምንም ምክንያት የላትም። ይሄ እንትን ማለት ከላይ ርሴ ነበረች። ሰው እንዴት በአንዴ ሊቀየር ይችላል? ቢያንስ እኮ የሆነ የመቀየር ብዙ መንገዶች አሉ አይደል? ሰው እንዴት በአንዴ ከመሬት ተነስቶ ልውጥ ይላል? ያ ነገር ተገቢ አይደለም። ቤተሰብ ምንም ማለት በቃ ተገቢ አይደለም ነው እያልኳቸው ያሉት እና እስቲ እና ያው ነገሮችን ተሳካሉ ያስባለሁ። ኦኬ እንደውም መጣ ማለት ቤተሰብ መጥቷል፣ ቆሟል ይመስለኛል። ያው ጋርዶቹም አሉ ከያንጋት ሳልፈለገ ሊሆን ይችላል ይቆማል። ግን እስቲ እጄ ላውራው ምክንያቱም እስቲ ያው ካሜራ እንዳዞሩ ይችላል እንዳይዞር ካሜራው እሺ ቀሪያ ካሆነ ወንድሜ ደነሽ አማኑ እሱ አለልሽ አባት አዳር እንዴት ነበር? አሪፍ ነበር አባት ይፋል አለልሽ ወንድሜ ካሜራ ይዤ ነበር ካሜራ ትፈልጋለህ እንዴ? ካሜራ አልፈልግም ብቻ የምናወራቸውን ነገር አውጥተን እኮ ፊት እንዲታይ ካልፈለክ ይየው ወደዚህ ካሜራ ያለማጥቶት አይ ፊቴንማ ታሳየኝ ግን የምናወራቸውን ነገር አውጥተን ይፈልጋል። ችግር የለውም ፊት አይታይም ብቻ ያው ካሜራ ጋር ጀርባችን ትመሩ ይችላል። እሺ ለፕሮግራም ችግር የለውም። እርግጠኛ ነኝ ግን አይደል አይታይም ፊት ለምን ታዲያ አባቴ አማን ነው ቺካ ቆይታ ሁሉ ሰላም ለምን አዳር ነው ተበላለ ሁሉ ሰላም ሁሉ ቆንጆ ነበር። አንቺ ጋር እንደሆነ ነበር ቆይታ እግዚአብሔር ይመስገን ሁሉ መልካም ተመቸብ ተጀራ ምን ችግር አለው እስካሁን እንደሆነ አይ ለመዳለው ሀገራችን ደግሞ አየር ተስማሚያም ቆንጆ ሀገር ነች ከሌሎች ሀገር ትሻላለች። አሁን ደግሞ ያው ግንባታ ላይ መስሎ ነገሩ ትንሽ አዋራ ያስቸግራል እንጂ በጣም ብዙ ለውጥ አላት ሀገሪቷ እና ነገሮች እንዴት ያስኬድሽ ነው? ያው ነገሮቹ እንግዲህ እንደምታያቸው ናቸው። ያው እና ቤተሰብ ማለት ለመግራችሁ ፈልገው ነገር የአብርሃምን ድግስ ለመደገስ ብዙ ነገሮችን ወጪዎቹ በሙሉ እየቻለ ያለው ወንድማችን እሱ ነው። ያው አንዳንዴ ደግሞ ፕራይቬሲ ባለ ነገር አለ ከኛ ለመውጣት አይፈልግም። ለዛ ነው ያው የአብርሃም ሰርግ ለመደገስ ነው ከአሜሪካ እዚህ ድረስ የመጣው ወንድማችን እና እስቲ ሁላችሁም እንኳን ደህና መጣ በሉት። አመሰግናለሁ። ኧረ ችግር የለውም አባቴ ያው ላንተ ያንሳር ያው እንክብካቤ አደረኩኝ ተመቹ ጠባቂዎቹ ከዚህ በላይ ያው ጠባቂ ቀጠርንልህ ኮንፈርት እንዲነሳ አይደለም ነገር ማለት ነው። ግን ያው አንዳንዴ ያው እዚህ ካሉ ሰዎች አንፃር ሰላም እንዲሰማ ምናምን ነገር ነው። አብዛኛው ሰው ከመሬት ብዙ ነገሮች ከመሬት የተነሳ ብዙ ነገሮችን እያደረገ ነው ያለው። ሰዓት በምናደርገው ነገር ራሱ ነገር ሊፈጠርብን ይችላል። ያ ነገር ነው እንጂ ኮንፈርት እንዲነሳ ወር ደግሞ መጥፎ ስሜት እንዲሰማ ፈልጌ አይደለም። እሺ አረ አልሰማኝም። ለተወሽቱ ልክ ነው ያረካቸው ነገሮች እና ከምን ላይ ደረሰ? ምን እያረክን ያለው አሁን ስለ ሰርጉ ያው እንዳየው ከሆነ ሩታ በሰዓት ከአብርሃም ጎን ያለችው እኔ ከመች እንደዚህ አይነት ነገሮች እንደተገለባበጡ ነገር አይገባኝም። መች ነው እንደዚህ አይነት ነገር ከሱ ጋር የተገለበጠው ነገሮች? እኛም አልገባንም። እኛም አልገባን ማለት አይደል። ብዙ ነገር አልተረዳናቸው ከመሬት ያው ሰርጉ ይደገሳል ከተባለ በኋላ ወይስ እኛ ይሄን ነገር ከአወራን ከፈጠረን በኋላ ነው? እንደዛ ከተፈጠረ በኋላ እዛ ከተደረገ በኋላ ነው። ባለፈው ካወራን በኋላ ስለ ሰርጉ ካወራን በኋላ እንዴት በዚህ ፍጥነት የሁሉ ነገሮች ሊፈጠሩ ይችላሉ? እናንተ ምን ማረጋግጣችሁ ነው ማለት ነው? ያው
ከብዶን አይደለም ብዙ ነገሮችን ለማድረግ የሁሉ መስዋዕትነት ከፍለን የሁሉ ነገር ካረግን በኋላ ብዙ ወጪ ካወጣን በኋላ እንደዚህ አይነት ነገር መፈጠሩ ልክ ነው ብዬ አላስብም። ይስተካከሉ እያስባለሁ ነገሮችን። አብርሃምንም ታወራለህ ያለበት እሺ፣ አብርሃምንም ታወራለህ። እሱም አወራዋለሁ። እሱ ራሱ ምን እንደዚህ አይነት ነገር ባለቀ ሰዓት እንደዚህ አይነት ነገር ይፈጥራል። ያው ይስተካከሉ እያስባለሁ። አዎ እናንተ ፈጥናችሁ ማስተካከል ያለባችሁን ነገር ቶሎ ማስተካከል አለባችሁ። ብዙ መስዋዕትነት ከፍለንበታል ነገር ታውቃለህ። አዎ እንዲህ ብዬ እስክነግርህ መጠበቅ የለብህም አንተ። ይሄ የእናንተ ድክመት ነው ብዬ ነው የማስበው እና አብርሃም ጋር ሄደህ እንድታገናኝ እፈልጋለሁ። ችግር የለም አገናኝሻለሁ። አይ የምር ሄደህ እንድታገናኝ እሱን የማወራው ነገር አለ። ይሄ ነገር እንዲያበቃ እፈልጋለሁ። እሺ ችግር የለም አገናኝሻለሁ። ስጄ ያው ነገር ሙሉ አስተካክለን ብዬ አስባለሁ። ያው እስቲ አስባለሁ ሳይሆን በፍጥነት እንዲሆን ነው የምፈልገው ነው እያልኩ ያሉት። እኔ ጊዜ የለኝም፣ እዚህ የምቆይበት ጊዜ የለኝም። ብዙ ነገሮችን አፈጣጥነን ብዙም አልቆይም እዚህ ነገሮችን ቶሎ አፈጣጥነን ቶሎ ጨርሰን ነው የምፈልገው። ያው ቃል እገባልሃለሁ ነገሮችን እንደሚስተካከሉ። ጊዜ መግደል ምናምን አልፈልግም። እናንተ ሳያችሁ ጊዜ እየገደላችሁ ነው ያላችሁት። ነገ ይሆናል ከነገ ወዲያ ይሆናል እያላችሁ እየቀለዳችሁ ወይ ጊዜ እየገደላችሁ ነው ያላችሁት። እኔ ደግሞ ጊዜ የለኝም፣ በሰዓት መንቀሳቀስ ነው። ቶሎ አፈጣጥነን መጨረስ ያለብን ነገር አብርሃም ጋር ሂጂ አብርሃምን አገናኝተኝ መጨረስ ያለብን ነገር ከብታ ገናኝ እንዲያበቃ ፈልጋለሁ። እንዴ እኔ በመምጫዬ ሰዓት ነው እንዴ የነሱ ነገር ድጋሚ እንደዚህ ጀመሩ? ምን አይደለም ያው እንትን ነው ይመስለኛል። ያው ከደግሱ ከጀመረ አዲስ አበባ እኮ ሄጃለሁ፣ አይተሃል። አዲስ አበባን አውርተናል፣ ቪዲዮ ኮል አይቻለሁ፣ አዳራሹ ነገር ብዙ ነገሮች አይቻለሁ። ባልቅም በመጨረሻው ሰዓት እንደዚህ አይነት ነገር መፈጠሩ በጣም አደጋ ያለው ይመስላል። እሱማ ትክክል ነው እኮ ማውራት ያለብን ነገሮች አውርተን ይሄ ነገር ቶሎ እንዲያበቃ ነው ማለት ያለበት። እሺ እናንተ እሺ ትለኛለህ። አዲስ አበባ ብዙ ነገር አውርቻለሁ እንድታፈጥነው ነገር ያለው ግን እናንተ የሆነ እሺ ነው እንጂ ችላ እያልክ ነው ያለው መሰለኝ። ነው ችላ ብዬ አይደለም ማለት ነገር ችላ ብያለሁ፣ ግን በቃ ነገሮችን ያው እኔም በሰሞኑ ያው ነግሬሃለሁ። እዚህ ጋር ማለት ማን ልፈልጋቸው ነገሮች አሉ። አንዳንድ ነገሮች አይነበርኩኝ የሆነ ነገር አጋጥሞኝ ነበር እንዳበቀው እዛ ድንጋጤ አይነበርኩኝ። ያው ነገሮችን ለማስተካከል ትንሽ ጊዜ አልነበረኝም እንጂ ያው አብዛኛው ነገሮች በሙሉ ቅስፈታዊ ነገር ነው የሚገባ ቅስፈት ነው የሚሆኑብኝ እኮ ስለከረ ማለት ነው። በጣም ደንግጫለሁ። እንደዚህ አይነት ነገሮች በዚህ ፍጥነት ሲቀየር የሆነ ተልኮ ያለ ነገር እንዳለ ተረድቻለሁ። ቅስፈት ነው የሚሆኑብኝ ገባ አይደል እንጂ አሁን ነገሮችን ያው ሰርክ እና መደገስ እኮ ብቻዬን ነው ደፋ ቀና ያልኩኝ ያሉት እኮ የሆነ የሚያስፈልግ ነገሮች ካሉ ይሄ ነገር እንዲፈጠን ማድረግ ያለብን ነገሮች ካሉ እንድናረግ ዝግጁ ነኝ። ሲጀመር ለዛ ፐርፐዝ ነው የመጣሁት። ለዛ ፐርፐዝ ነው ይሄ ነገር ቶሎ ጨርሰን ማለት ያለብን ማውራት ያለብን ነገሮች እንድናወራ እና ጓደኞች አሉ እነ ዩኤክሶ እነ ቡቻ እነ ፈረንጁ ብር የሚያስፈልጋቸው ከሆነ ሰተናቸው መጨረስ ያለብን ነገር መጨረስ ያለብን እና ደግሞ እየተሯጨ ያለው ያ ወንድሙ አለ አይደል? እሱም የሆነ የሚገባውን ነገር የሚያስፈልገው ከሆነ ሰተነው ጥግ ማዘዝ አለብን። የሆነ ጊዜ መግደል ይላል ነገሮች ተካሩ ያስባሉ። እሺ ጓደኞችም እንዳሉ እነ ዩኤክሶ ቡቻ ፈረንጁም የሚያስፈልጋቸው ነገር ካለ አካውንት ወደ አንተ ላኩ፣ አንተ ወደ እኔ ላክልኝና የሚያስፈልጋቸውን ነገር እናስገባላቸዋለን። ደግሞ ያ አላ ወንድሙ እየተሯጨ ያለው እሱን ገንዘብ የሚያስፈልገው ነገር ካለ ሰተነው አፉን ማዘጋት አለብን። አውቃለሁ ማለት አንተ አሁን ለዚህ ጉዳይ የትኛውም ገንዘብ ማለት እንደምችል ገንዘብ ችግር እንደሌለብህ አውቃለሁ። ግን ደግሞ አንዳንድ ሰዎች አሉ ማለት ያው ሰክ ነው የሚሰማቸው እና ያደርጋሉ ሰዎች አሉ። እነሱም መስለኛው ሰዓት በዚህ ሰዓት ገንዘብ ካለ የፈለከው ነገር ማለት ትችላለህ። አሁን እነሱ ገንዘብ ፈልገው ሊሆን ይችላል እንደዚህ እየሆኑ ያሉት። እኛ ደግሞ ጊዜያችንን ነው የምንፈልገው። ጊዜያችንን ቶሎ ለመጠቀም ስንል ገንዘብ ሰጥተን መጨረስ ያለብን ነገሮች መጨረስ ያለብን። ቆይ እንደዚህ አውርተን ቆይ እንደዚህ የሚባል ነገር የለም። በገንዘብ እምቢ ካለ በሌላ ኃይል ተጠቅመን ጥግ ማስያዝ ካለብን ጥግ እናስይዘዋለን። ትክክል እና ኪያ ብታፈጥነው ደስ ይለኛል። ከአብርሃም ጋር ቶሎ ብታገናኝ አብርሃም ማውራት ያለብኝ ነገሮች አወራለሁ። አብርሃም እኔ ከራሱ ጋር አይመስለኝም በዚህ ሰዓት። እሱም ተከነሱ የሆነ ግራ እያጋባኝ ነው። ብቻ እኔ እንጃ ምን እንደምለው፣ ግን አግኝቼ ማውራት ያለብኝ ነገር አውርተን ቶሎ ጨርሰን እኔም ወደ ሀገሬ መመለስ ፈልጋለሁ። ያው እውነት ነገር ሳትሄድ ሰርጉ እንደሚደገስ ቃል ገባልሃለሁ። ያወጣው ገንዘብ በሙሉ ይስተካከላል። ሰርጉን ደግሰን ትሄዳለህ። ያው ለዛ ላይ ቃል ገባልሃለሁ። ችግር የለም። እኔ ቃል ብቻ አልፈልግም፣ ተግባር ነው የምፈልገው። ችግር የለውም። እናስተካከለ። አሁን ምሳ በልተሃል?
ምሳ እንበላለን። ከአንድ ቆንጆ ቦታ አለ እዛ ልሰድሽ። እሺ ደስ ይቻላል። እንሄዳለን።